በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ነሐሴ ብሩክ ሰዓተ ማልቱ አስርቱ ወሰለስቱ ወምዝ የሐጽጽ በዛቲ ዕለት ኮነ ሰማዕተ ቅዱስ አቦሊ ወልደ ዮስጦስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎላል። በዚችም ቀን የውስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦይና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸውም የማታልፍ ሰማያዊት መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሥም ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስንም አብዝቶ አባበለው። እንዲሁም አባቱ ዮስጦስና የከበረች እናቱ ታውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድን ክርስቶስ መድኃኔ ዓለም ፍቅር ተነድፏልና። ንጉሥም እነርሱ በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙም ኤርሜኖስ ወደሚባል የእስክንድርያ ገዢ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክልያ ልጃቸውም አቦሊን ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያም ለልጃቸውም አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆኑን ነገራቸው፣ የጸና ቃል ኪዳንንም ሰጣቸው። ወደ መኮንኑ ሄርሜኖስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ ሚስቱ ታውክልያን ጻ ወደሚባል ሀገር፣ ልጃቸውን አቦልንም ብስጣ ወደሚባል ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊን ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦም ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃይ ሁሉ አድኖ ያለ ጉዳት በጤና አስነሳው። ብዙዎች ሰዎችም ስቃዩንም ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕታት ሆኑ። መኮንኑም ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጸጻን በማቅ አምጥተው ቁስሉ እንዲያሹ አዘዘም። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመም በከተማ ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። ይኸው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ስቃይም አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ። ሁለመናውም ደሱ አዳኑም። መኮንኑም በእርሱ ላይ የሚያደርገውን እስኪያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ለአንተ ይሁን፣ እኔም ከአንተ ጋር እኖራለሁ አለው። ጌታችንንም ባየ ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። የቤቱም ግድግዳ ፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆች አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና ሁለቱ ልጆቹ ሞቱ። ባለጸጋም የሆነው ባየ ጊዜ ልብሱን ቀደደ፣ ጮኸም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ወራራልኝ፣ ሁለቱ ልጆቼ ሞቷልና ከእነርሱም ጋር 16 ሰዎች ሞቱ። ከሞቱም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ የተነሳ እንዲህ ብሎ ጸለየ። ስለ ቅዱስ ስም መከራ እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእኒህ በሞቱ ሰዎች ላይ ኃይልን ግለጥልኝ። ሰዎች ሁሉም እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይም
ዘረጋውና በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያው ሁሉም ድነው ተነሱ። በዚያው ያሉ ሕዝብም ይህን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሌም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋ ብስኪሮም መጥቶ ለቅዱስ አቦል እንዲህ እያለ ሰገደም። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ። እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመነ። መኮንኑም አፈረ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦል የተገለጠለት እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስም እርዳታ ቢለምን እኔ እሰማዋለሁ፣ ለመናውንም ፍላጎቱንም እፈጽምለታለሁ። በስም ቤተ ክርስቲያን ለሰራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የግል መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎች እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስም ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉም ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ከአንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውን ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አምላክን የወለደች እመቤታችን የድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅም ነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሉም። ስለ ደህንነታችን በሞተ ጊዜ የደህንነታችንንም ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስ ሥጋም እነርሱ ከመስቀል ላይ አወርደዋልና የአይሁድንም መገርመም ከጲላጦስ ዘንድ የመድኃኒታችንን ሥጋ የመድኃኒታችን ሥጋ እስከ ለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸክመውት ሲገነዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛ ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛ በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ልዩ ሶስት ያው እግዚአብሔር ይቅር ይበለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍትሐ ኒቆዲሞስም ሽቶችን አምጥተው ጌታችንን ገነዙት፣ በአዲስ መቃብርም ውስጥም ቀበሩት። ይህም ዮሴፍ ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀለዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበረ። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይሄ ኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳ በኋላም በኤማውስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው ኒቆዲሞስና ቀለዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህም በኋላም እርሱ መሆኑን ባወቁ ጊዜ ተሰወራቸው። እነርሱም ተመለሱ ወደ ደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋም
ስለ ቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱም በር በሊቃነ ካህናቱ በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያ ቆመው በፊቱም ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወህኒ ቤትም ጠባቂዎች ባዩ ጊዜም ደነገጡ፣ ፈርቶም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ፣ ከማሰሪያ ልፈታ እኔ መጣው። አንተ መከራዬን የተሳተፍከኝ ናዝሬቱ ኢየሱስ ክርስቶስ እኔ ነኝ። እኔ ጌታን የዓለም ሁሉ ጌታ እንደሆንኩ ፈጽመ ታውቅ ዘንድ የተቸነከሩ እጆቼና እግሮቼን የተወጋ ጎንንም እይ። ከዚህም ዮሴፍ ነጥቆ ወደ አገሩ አርማትያስ ወሰደው። የወህኒ ቤቱም ጠባቂዎች ሄደው ጌታችን ያደረገውን ሁሉ ለዮሴፍም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጠም ነበር። እሊህም ቅዱሳን ከሐዋርያት ጋር ወንጌልን እየሰበኩ ኑሮ ብዙ መከራም አገኛቸው። ከዚህም በኋላ በሰላም አረፉ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 2 በዚች ቀን መኖፍ ከሚባል አገር ቅድስት አትናስያ አረፈች። ዳግመኛም በዚች ቀን የሰማዕት ደሚናና የሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከነገሥታት ወገን የሆነች ቅድስት ኢዮጵራክሲያ አረፈችም። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድኅነት የማይነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀበልሃልና። ቅዱሳን የሆናቸው ነቢያት፣ ለማስተማር የተመረጣቸው ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናቸው መላእክት፣ እናንተም ደናግል፣ ቸር የሆናቸው መነኮሳት ይህችን ጉባኤ አንድነታችንን መባረክም ባርኩም። ስትባረኩም ከሕፃናቱ ጀመራችሁ እስከ ሽማግሌው ድረስ ይሆን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘቡ ዋሽቶ ያጻፈውን አምኖ ያነበበው ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውንም ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።